ክፍል 26 ተለቀቀ። በአሰሪዋ ልጅ የምትሰቃየዋ የቤት ሰራተኛ እንዲሁም ተወዳጇና ተፈቃሪዋ ሴት በባለፈው ክፍል ላይ የኤላ የአንገት ሐብል ተሰርቆ ነበረ። ያም እየሰረቀው ልጅ አደይ ታውቀዋለች በማለት ተናግሮ ነበረ። እቤትም መጥቶ አደይንም አናግሯት ነበርና ያንን ልጅ ወደ እዚህ ስመጣ ከአንቺ ጋር ቆሞ ያየሁት ልጅ ነው፣ ስለዚህ ልጁን አንቺ ታውቂዋለሽ በማለት ኤላም ነግሯት ነበረ። ሰምቻለሁ ያንን የአንገት ሐብሉን ሽጥና ብሩን አቀብለኝ ስትል በማለት ፍቅርም ተናግራ ነበረ። ኤላም በስተመጨረሻ ይህ ነገር የእናንተ እጅ አለበት በማለት ሊዲያንና ፍቅርን አስጠንቅቋቸው ነበረ። በስተመጨረሻ ቡና እያፈላች ነበርና ከጨረስሽ ወደ ኤላ ቤት እንድትሄጅ በማለት ፍቅር አዛት ነበረ። ዴቭ ደግሞ ትፈልጊያለሽ ወይ መሄድም ብሎ ተናግሮ ነበረ። እኔ አልፈልግም በማለት ተናግራ ነበረ። የአንገት ሐብሉን እነሱ ሁለቱ ተቀብለውት ነበርና አንድ ሀሳብ አስበው ነበረ። ያንም ምንድን ነበር ያሰቡት? ያንን የአንገት ሐብል ጃኬት ኪስ ውስጥ በማድረግ አደይን ወደ ኤላ ቤት ለመላክና ከዛ ከኪስ ሲወድቅ እሷን ሌባ ለማስባል ነበረ የወሰኑትና ለአጋጣሚ እህቷ ትታመምና የልብ ድካሟ ይነሳባትና ኤላ ጋር ትወድቃለች ማለት ነው። እሱም ሊያነሳት እንግዲህ ሁለቱም ተደጋግፈው ወድቀው ነበረ። ስልክ ደውሎ አደይን ነይ በያት እህቷን ትንሽ ሻመም አድርጓታል በማለት ለፍቅር ደውሎላት ነበረ። አደይም በጣም ደንግጣ ወደዛ ቤት ለመሄድ እየተርበተበተች ብርድ ስለሆነ ይህንን ጃኬት ልበሹ በማለት ፍቅር ሰታት ነበረ። ግን እዛ ጃኬቱ ኪስ ውስጥ የኤላ የአንገት ሐብል ነበረ። በዛሬው ክፍል ላይ የዛ የሐብሉ መጨረሻ ምን ላይ የደረሰ የፍቅርና የሊዲያስ ክፋት እንደቀጠለ ነው ወይ የሚለውንና የብርሃን የልብ ድካሟ ተነስቶ ወድቃለች ምን ላይ ደረሰች የሚለውንና የዴቭ ተከትሏት ሄዷል። ዴቭና ባርኮቴ የሚወዷትና የሚያፈቅሯት ላይ የነሱስ መጨረሻ ምን ላይ ደረሰ የሚለውን በዛሬ ቪዲዮ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። እንግዲህ አደይ ድራማ ወቅቲዩብ ክፍል 26 በዛሬው እህቷ ብርሃን ወድቃለች። እሱም ተያይዞው እሷን ለማዳን ሲል ይወድቃል ማለት ነው። ድንገት ሲደርስ ዴቭና እህቷ አደይ ሲደርሱ ሁለቱም እንደተያዙ እንደወደቁ ናቸው። በጣም ይደነግጣሉ ማለት ነው። በጣም ትጮህበታለች ኤላ ላይ ማለት ነው። አደይ እሱን ለማረጋጋት ዴቭ ይዞት ይወጣል። እሷን ትንሽ ታረጋጋትና ምንድነው የተፈጠረው እህቴ ምን ሆነሽ ነው በማለት አደይ ብርሃንን ትነግራታለች። የልብ ድካሜ ተነስቶ ነበረ በማለት በዛ ምክንያት ነው የወደኩት፣ እሱም እኔን ለማዳን ነው እንደዚህ የሆነው በማለት ትላታለች ማለት ነው። ዴቭ ደግሞ ወደ ኤላ ክላስ ተከትሎት ኤላ ጋር ገብቶ እያወራ ነበርና ኮስተር ብሎ ምንድነው የተፈጠረው ብርሃን ምንድነው የሆነችው በማለት ለኤላ ይነግሯል። ምን ትሆናለች? የልብ ድካማ ተነሳባት፣ ወደቀች፣ እኔም ልደግፋት ስል ተያይዘን ወደቅን በማለት ይነግረዋል ማለት ነው። እሺ ምን እንዲፈጠራል ብለህ ነበር? ምን እንዴት ነው የምታስቡት በማለት ኤላ ይናገራል ማለት ነው። ከዛ ምንድን ነበር እያለው አንተ ግን አደይን ተወዳታለህ ማለት ነው በማለት ነግሮት ነበር። ምክንያቱም በቃ ይህንን ድርጊት እኔ ቃስ ብዬ እነግራታለሁ እንድትረጋጋ በማለት ለአደይ ሌላ ችግር እንዳልተፈጠረ ለመንገር ነግሮት ነበር ማለት ነው። ምክንያቱም እሱ ሌላ ነገር እየተፈጠረ መስሏቸው ነበር ሁለቱ ተያይዘው። እሱ ታዲያ ከላይሽ ላይ ምን እየሰራ ነበር በማለት አደይም ነግራት ነበር። እውነቱን እህቷ ብርሃን ነግራታለች ማለት ነው። ከዛ ክላሱ እንደሆነ አደይን ተወዳታለሁ ወይ በማለት ነግሮት ነበር።
እሱም እነግሮታልና ባርኮቴም እንደማቀው ይወዳታል፣ በጣም ነው የሚሳሳላት በማለት ነግሮታል። አዎ አደይ በጣም ጥሩ ልጅ ናት፣ ሁለታችንም እንወዳታለን በማለት እየነግረዋል። እሺ አንተ ፍቅረኛ የለህም እንዴ ብሎ ኤላን ይጠይቀዋል። ኤላ የለኝም በማለት እየነግረዋል ማለት ነው። ታዲያ እንዴት በማለት ይነግሯል። እኔ የምፈልጋትና የምመርጣት እሴት በሃይማኖቷን ጠንካራ ቤተሰቤን የምትወድና የምታከብር ናት በማለት ነግሮት ነበር። እንደዚህ አይነት ሰው ታዲያ ይገኛል ወይ በማለት ነግሮት ነበር። ይቆያል ይዘገያል እንጂ ይሆናል በማለት ለዴቭ ነግሮት ነበረ። እኔ የምለው ከተማውን ለምንድን ነው ወደ ከተማ ወጥተህ ዞር ዞር የማትለው? ቆነጃጅት ሴቶች አይጠፉም በማለት ነግሮት ነበረ። ምርጫውን እንግዲህ የሱ ምርጫ ምን አይነት ሴት እንደሚፈልግ ለዴቭ ነግሮታል ማለት ነው። በሌላ በኩል ደግሞ የዴቭ እህት እዛ ክላሷ ተቀምጣ ሊዲያ ምንድን ነበር እያለችው፣ እዚህ ቤት በጣም ጨንቆኛል፣ ወንድሜም ለእኔ ጊዜ አይሰጠኝም በማለት ተክላሷ ወይኔ አይጧ እያለች እየተንደረደረች ወደ ደረጅ ወደ ታይ ስትሄድ ፍቅር ተንኮለኛ ጦጧሊት ቁጭ ብላለች። ምን ሆነች ነው ብላ ስትነግራት አይጧ በማለት ትነግራታለች። አንቺ ላይጥ ነው እንዴ እንደዚህ የምትሮጪው በማለት ለፍቅር ትነግራታለች ማለት ነው። አውድ ሁሉም ቦታ አይጥ አለች፣ እኔም ጋር አለች፣ አንቺም ጋር አለች፣ ባርኮቴም ጋር አለች፣ ሳሎንም አለች በማለት ተነግራታለች ማለት ካልተጠነቀቀች ፀጉርሽን ትበላሻለች፣ ትነጭልሻለች እያለቻት ነበር ማለት ነው። እኔ ወደዛ ክላስ ተመልሼ አልገባም ወይኔ እያለች እየተርበተበተች ነበረ። አደይ እህቷንም ከሆስፒታል ይዛ እየተመለሰችና ወደ ቤተሰቧ ልትመልሳት እንደሆነ እየነገረቻት ነበር። እናቷ ለአጋጣሚ ስልክ ተደውልና አባቷ ሰምቶ እነሱን ፍለጋ እንደመጣ ትነግራታለች። እሺ በማለት ትነግራታለች። አሁን ዶክተሩ ጥሩ ጤንነት ላይ እንዳለሽ ነግሮኛል። ስለዚህ ሁለታችንንም አንድ ጋር ካገኘን አባታችን ሌላ ችግር ስለሚፈጥር አንቺ እንኳን ሂጂ በማለት ወደ መናኸሪያ ለመሸኘት ትነግራታለች። በጭራሽ እኔ አልሄድም፣ አንቺን የበደለችሽን ፍቅርን ሳልበቀላትና ሳልገላት አልሄድም በማለት ትነግራታለች ማለት ነው። አንቺ ክፉ የበደሉሽን በክፉ ነው ወይ የምትመልሹ? እረፊ ብላ እህቷን ታስጠነቅቃታለች ማለት ነው። ከዛ ልብሷን እየአበጃጀችላት ልትሸኛት የፍቅርን ጃኬት ትጨምርላታለች። እንዴ እህቴ ጃኬት መች ገዝተሽ ነው በማለት ትነግራታል። ፍቅር ሰታኝ ነው ይጠቅምሻል በማለት ለብርሃን ትነግራታለች። እኔ የእሷን ልብስ አልለብስም ብላ ተወረውረዋለች ማለት ነው። እንግዲህ አይጥ ፈርታ ደረጃ ላይ የቆመችው ደግሞ ሊዲያ ምንድን ነበረ እያለችው እንደዛ ወደ ክላስ አልገባም እያለች ነበረና ባርኮቴ ከስራ ቦታው ይመጣል። ምንድነው ምን ተፈጥሮ ነው በማለት ያስረዳታል ማለት ነው። እሷም የተፈጠረውን ነገር ትነግረዋለች። ፍቅር ቀድማ ገብታለች ማለት ነው። በቃ አንቺ ሳሎን ትተኛለሽ ወይንም ደግሞ እኔ ክላስ ትተኛለሽ በማለት ወደ ቤት ይዟት ይገባል ማለት ነው። ሳሎን የተኛች መስሏት ፍቅር የታለች በማለት ስለጠየቃት እሷማ ተጋድማለች በማለት ነግራው ነበር። ግን አልተኛችም፣ ቁጭ ብላለች ሶፋው ላይ ሲገቡ ማለት ነው። ከዛ ምንድን ነበረ እያላቸው በቃ ግቡና ተኙ በማለት ነግሮ ነበረ ማለት ነው። ሁለቱም አልተዋደዱም፣ የሚመላለሱት ነገር ደስ አይልምና ስርዓት ያዙ በማለት ወደ ክላሳቸው እንዲገቡ አድርጎ ነበር ማለት ነው። ከዛ አደይ ደግሞ እየሮጠች ወይንም ወደ ቤት ወደ ኤላ ጋር አይደለምና የተመለሰችው መንገድ ላይ እየመጣች ኤልሲ ወይንም ሉሊት ድራማ ላይ የምትሰራ ልጅ ተቀላቅላለች ማለት ነው። እሷ በቤት ሰራተኝነት እየሰራ የምትሰራ ልጅ አሰሪዋ ካልደፈርኩሽ እያለ አስቸግሯት መንገድ ላይ እንግዲህ ከእሷ ጋር ይገናኛሉ። በጣም እየተርበተበተች ነበር። ከላይ ብዙም ሞቅ ያለ ልብስ አልለበሰችም እና እህቴ ምን ሆነሽ ነው በማለት እሷን ታስረዳታለች። አንቺ የቤት ሰራተኛ ሆነሽ አታቂም መሰለኝ በማለት የተፈጠረውን ችግር ለአደይ ትነግራታለች። እኔም የቤት ሰራተኛ ነኝ በማለት የለበሰችውን
ያንን ጃኬት ኪሱ ውስጥ የአንገት ሀብል እያለበት የፍቅርን ጃኬት ለዛች ልጅ ታለብሳታለች ማለት ነው። አሁን እህቴን ሸኝቼ የተረፈችኝ ሳንቲም ናት፣ እኔ ደሞዜ እየደረሰ ስለሆነ ለአንዳንድ ነገር ይጠቅምሻል በማለት ትነግራትና ያንን ሳንቲም ትሰጣታለች ማለት ነው። ምክንያቱም አሰሬ ሊደፍረኝ ሲል ነው ያመለጥኩት፣ እሱ እያሯሯጠኝ ነበር በማለት አስረድታታለች። ወደ ቤት ትመለሳለች። ወደ ኤላም ቤት አልሄደችም ማለት ነው። አደይ ለዴቭ ስልክ ትደውልና ምንድን ነው እያለችው ብርሃንን እንግዲህ እንደተሸኘችና እሷ ወደ ቤት እንደተመለሰች ትነግሯል። ባርኮቴም ወደዛ ቤት ሄዶ ነበረ፣ ሁለቱም ሴቶች ተከትለውት ማለት ነው፣ አደይንና ብርሃንን ለመጠየቅ ግን ጠፍተውባቸው የት ሄደው ነው በማለት ትንሽ ተጨንቀው ነበረና እስኪ ተነሱና ሴቶች ምግብ ስሩ በማለት ኤላ ነግሯቸው ወደ ኪችን ገብተው ነበረ። ፍቅር ምግብ እየሰራች ነበርና እሺ እቃውን ጠቢልኝ በማለት ነግራት ነበር። እኔ ጥፍሬ ይበላሽብኛል በማለት ትናገራለች። አደይ ወደዛ ቤት እንድትመጣ አልፈለጉም። እቤት ለምን ሄደች ለምን እዚህ አልመጣችም በማለት ለዴቭ ትነግረዋለች። ዴቭ ደግሞ ወደ አደይ ጋር መሄድ ወደዛ ቤት ፈልጓል። እንዴ እሷ እኮ ምግብ ጓደኛዬ ኤላ እኮ ምግብ እያሰራ ነው ለኛ ብሎ ነው፣ ስለዚህ ምግቡን በልተህ ትሄዳለህ በማለት ለዴቭ እየነግረዋል ማለት ነው። ያንን ምግብ እየሰራች ብቻዋን እያወራች ነበር። ከሊዲያ ጋርም አልተስማሙም። ምክንያቱም አደይ ወደዛ ቤት መመለሷን አልወደደችውም። እንደገና ደግሞ ያ የአንገት ሀብል ስለ አንገት ሀብሉ ሲወራ ሁለቱ ከሰሙ ሰበቡ በእኛ ነው በማለት ፍቅር ትነግራታለች። ፍቅር እኔ የዚህ የአንገት ሀብል መጥፋት እኔን ያሳስበኝ መስሎች ነው ወይ በማለት ለሊዲያ ነግራት ነበር። ግን አንቺ ምን አይነት ክፉ ነሽ ኤላ እንዴት አያሳዝንሽም በማለት ነግራት ነበር። ስለዚህ ሀብል እስቲ ዴቭ ወይንም ኤላ ከሰሙ ሰበቡ በእኛ ነው የሚደርሰው በማለት ታስጠነቅቃታለች። ወደዛ ቤት ሲሄዱ ያ ሀብሉን የሰረቀው የአደይ የአባቷ የክርስትና ልጅ ደመቀ በር ይቆረቆርና እርቦኛል በማለት እንግዲህ ሽሮ ነገር ልቀቂብኝ ብሎ ይላታል። ግን አንተ ደህና ሰው አልነበርክም ወይ እንዲህ አይነት ነገር እንዴት ጉድ ትሰራኛለህ በማለት ተናግረዋለች። እኔ እኮ የቤተሰብ ወይንም የዚህ ቤተሰብ አካል አልመሰለኝም ነበረ፣ ደግሞ ለአጋጣሚ እርቦኝ ነበር ያን ሰዓት በማለት አሁን አስገብኝ በማለት ታስገባዋለች። ምግብ ትሰጠዋለች። እሺ አሁን ቶሎ ብላና ውጣ፣ ፍቅር ከመጣች ሌላ ችግር ነው የሚፈጠረው በማለት ለደመቀ ትነግረዋለች ማለት ነው። ያንን ምግብ እየበላ ሀብሉን እንደመለሰላቸው ይነግራታል ማለት ነው። እውነት ለፍቅር ሰጥሃታል ወይ ሀብሉን በማለት ትነግረዋለች ማለት ነው። አደይ አዎ ሰጥቻታለሁ ብሎ ከዛ ቤት እንዲወጣ ታደርገውና ልክ ሲወጣ እበሩ ላይ እነኛ ሁሉም ፍቅር ባርኮቴና ሊዲያ ዴቭ ሆነው ሲመለሱ ማለት ነው በር ላይ እየይዙታል ማለት ነው። ስለዚህ አንተ ምንድን ነው እየሰራኸው? ደህና ሰው አልነበርክም ወይ በማለት ባርኮቴ እያንቀዋል። ኤላ ጓደኛዬ ነው፣ ስለዚህ እኔ አደይን ብዬ ነው እንጂ በማለት ያስጠነቀቀውና የአንገት ሀብል መልስለት በማለት ያንቀዋል ማለት ነው። እኔ አልወሰድኩም እያለ እየተርበተበተ አይኑን ወደ ፍቅር እንግዲህ እያየ ነበር። ምክንያቱም እንደመለሰ ስለሚያውቅ ማለት ነው። ስለዚህ አሁን ልቀቀኝና በኋላ አመጣልሃለሁ ሰጥሃለሁ በማለት ይነግረዋል። በቃ በኋላ ለፍቅር እልከላችኋለሁ በማለት ሲላቸው ሁለቱ ባርኮቴና ዴቭ ይደነግጣሉ። እንዴት በዚህ ድርጊት ውስጥ ፍቅር እንዴት አወቀች በማለት ተነግራለች። ታውቃታለህ ወይ በማለት አደይ አስተዋውቃን ነው በማለት እሷም ትመልስና እየተርበተበተች ነበረ። በሩን አደይ እስከምትከፍተው ድረስ የፍቅር መቁነጥነጥ እየተለየ ነበረ። ወደዛ ክላስ እንደገቡ ባርኮቴ ከስራ ስለመጣ እቅፍ እያደርጋትና ቤት እያጸዳች ነበረ። አደይ ብሎ እስላት ጥምጥም ብላ ትሰማዋለች ማለት ነው። አረ ለኛ ማስቀሩልን ብሎ ዴቭ ደግሞ ይላል። ዴቭንም እንደዛው ታቅፈዋለች። ግን ብዙ ጊዜ የቆያችሁ ይመስል እያለች እንግዲህ እንዳሽሙር ነገር እህቱ ፍቅር ጣል እያደረገችባቸው ነበረ።
ክላስ እፈልግሻለሁ ነይ በማለት አደይን ትጠራታለች። ፍቅር ጃኬቱ የት ነው ያለው? ጃኬቱን አንጪ በማለት ታስጠነቅቃታለች። መንገድ ላይ የሆነች ልጅ አግኝቼ ስታሳዝነኝ ሰጥቻታለሁ በማለት ስትላት በጣም ትቆጣና ታንቃታለች ማለት ነው። ባርኮቴ ይገባና ለጃኬት ነው ወይ እንደዚህ የምታንቂያት በማለት የፍቅርን ጸባይ ታውቂያለሽ በማለት ለአደይ እየነግራታለ ማለት ነው። በስተመጨረሻ ብርሃን ወደ አገሯ የሄደ ይመስላ ፍቅርን እዝጋ እንቅ አድርጋ እንግዲህ በቢሎ ካልወጋሁሽ አንቺ እርኩስ ሴት ብላ እህቴን እንደዚህ እያሰቃየሻት የነበርሽው እያለች እንግዲህ በስተመጨረሻ ፍቅርን እንግዲህ ውግት አድርጋታለች ማለት ነው። በቃ የዛሬው ቪዲዮ እየተለየ ነው፣ ደስ ይላል። እናታቸውን በቅርብ ቀን ትመጣለች፣ ጉዱ ይለያል ማለት ነው። ታለም ትመጣለች፣ የልጇን ክፋት ታያለች ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ባይ ባይ።